ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኮዬ ፈጬና 18 አካባቢ ቃለ ሕይወት አጥቢያ ቤተክርስቲያን ለሚገኙ አገልጋዮች የመንፈሳዊ ብስለት የተሰኘ ስልጠና ተሰጠ። በኮዬ ፈጬና 18 አካባቢ ቃለ ሕይወት አጥቢያ ቤተክርስቲያን ለሚገኙ አገልጋዮች የመንፈሳዊ ብስለት የተሰኘ ስልጠና ተሰጠ። በኮዬ ፈጬና 18 አካባቢ ቃለ ሕይወት ቤተክርስቲያን አጥቢያ ለሚገኙ ልዩ ልዩ የዘርፍ መሪዎችና አገልጋዮች መንፈሳዊ ብስለት በሚል ርዕስ የተዘጋጀው የአንድ ቀን ስልጠና ግንቦት 28 ቀን 2018 ዓ.ም ተሰጥቷል። በስልጠናው ላይ የአጥቢያ ወንጌላውያን መጋቢያን፣ የእናቶችና የወጣቶች መሪዎችን ጨምሮ በርካታ የአገልግሎት ዘርፍ መሪዎች በአገልጋዮች ተሳትፈውበታል። በዕለቱም በተሰጠው ትምህርት በአብዛኛው የቤተ ክርስቲያን መዋቅር ውስጥም ሰዎች ስለ አገልግሎት ቁርጠኝነትና አፈጻጸም ብቻ ሲጠየቁ እንደሚያስተውሉም ገልጾ ይሁን እንጂ ከአገልግሎት ተግባራት በፊት ስለ አገልጋዩ የግል ሕይወት የውስጥ ማንነትና መንፈሳዊ ቁመና ቅድሚያ ሰጥቶ መጠየቅ መነጋገር እንደሚገባም ሰፊ ማብራሪያ ተሰጥቶበታል። በተጨማሪም አንድ አገልጋይ የበሰለ መንፈሳዊ ማንነት እንዳለው ራሱን የሚመዝንባቸው መለኪያዎች ላይም ውይይት ተደርጓል። የፊልጵስዩስ ሰዎች መልእክት ምዕራፍ 1 ቁጥር 11ን መነሻ በማድረግ በተሰጠው በዚህ ሰፊ ስልጠና በትህትና መመላለስ፣ ይቅር ባይነትና የመንፈስ ፍሬዎች በአገልጋዮች የዕለት ተዕለት ሕይወት ላይም ጎልተው መታየት እንዳለባቸው ስልጠናውን የሰጡት አዘጋጅና ተሳታፊዎች ለዝግጅት ክፍላችን ገልጸዋል። ዛሬ በዚህ ቤተክርስቲያን የተሰጠው ስልጠና በዋናነት በመንፈሳዊ ብስለት በአገልጋይ ባህሪና አገልግሎት ላይ የተመሰረተ ስልጠና ነው። ዓላማው በዚህም ቤተክርስቲያን በሌሎቹም ይሄን የሚሰሙት አገልጋዮች በሙሉ ስለ መንፈሳዊ ብስለት ስለ አገልጋይ ባህሪና አገልግሎት ያላቸውን መጽሐፍ ቅዱሳዊ ምንነት እንዲረዱና እንዲገነዘቡ ለማድረግ ከዛም አልፎ ደግሞ በሕይወታቸው እንዲለማመዱት የተግባር እርምጃ እንዲወስዱና ከአገልግሎት ሕይወትን እንዲያስቀድሙ ለመርዳት ነው። ጥሩ ጊዜ እንደነበረ ተስፋ አደርጋለሁ። እንግዲህ ከአገልጋዮች ይሄ የሚጠበቀው ምንድነው? በእግዚአብሔር ቃል በጸሎት በመንፈስ ቅዱስ ኃይል ሕይወታችንን መገንባት እናለብንና የምናገለግላቸውን አገልጋዮች ደግሞ አገልግሎቱን ምንነት በመረዳት እንደገናም ደግሞ ከምንም በላይ መንፈሳዊ መጽሐፍ ቅዱሳዊ ባህሪ በመላበስ በፍቅር ማገልገል እንድንችል ለማድረግ ነው። እኛ ዛሬ ብስለትን ትኩረት እንድናደርግ ከአገልግሎት ብስለት እንደሚቀድም፣ ከአገልግሎት ደግሞ ሕይወት እንደሚቀድም፣ ከአገልግሎት ደግሞ ባህሪ እንደሚቀድም አንስተን አውርተናል። እነዚህ ዋና ዋና ጉዳዮችን ለራሳችን ወስደናል። በጣም ደስ የሚል ጊዜ አሳልፈናል። ዛሬ ቀን በፓስተር ዳዊት በተሰጠን የአንድ አገልጋይ መንፈሳዊ ብስለት መገለጫ በሚል በሚገርም ሁኔታ የአገልጋዮችን ሕይወት የሚያሳይ ትምህርት ስፔሻሊ ደግሞ ወጣቶችን ትኩረትም ያደረገ በየዕለት ሕይወታችን የሚገልጥ ነገር ነው። በተለይ በፍቅር መገለጥ፣ በትህትና መገለጥ፣ ታማኝ መሆንና እግዚአብሔርን በመምሰል መኖር እንዳለብን አገልግሎታችን በዚህ ስልጠና ጠዋትም ከሰዓትም በጥሩ ሁኔታ ስንማር ቆይተናል። እግዚአብሔር ብዙ ነገሮችን አስተምሮናል ከማለትም ሞግቶናል። ልክ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ የሳርዴስን ቤተክርስቲያን ስማለሽ ነገር ግን ሞተሻል እንዳላት አይነት የቀሩ ነገሮች በሕይወት እንዲኖሩ ጠንክሪ፣ በርቺ ብሎ ጌታ እንደገሰጻት አይነት ከአገልግሎት ሕይወት መቅደም እንዳለበት እያንዳንዳችን በእያንዳንዱ ተግባራችን እግዚአብሔርን የሚያስደስት ለእግዚአብሔር ክብር የሚሆን ለቅዱሳን ደግሞ በረከት የሚሆን አገልግሎት ብቻ ሳይሆን ሕይወት መኖር እንዳለብንና በሕይወት ኖረን እግዚአብሔርንና የእግዚአብሔርን ሕዝብ ማገልገል እንዳለብን እግዚአብሔር ሊገባን በሚችል ቋንቋ ሰፊ 2 ክፍለ ጊዜያትን በመውሰድ እግዚአብሔር አስተምሮናል። የመንፈሳዊ ፍሬ የሆኑትን እያንዳንዱን ዘርዝሮ ለማስተማር ሞክሯል። ከዛ ላይ ደግሞ ብዙ ነገሮችን አግኝተናል። ለራሳችን አገልግሎታችንን እንዴት ማስኬድ መቻል አለብን፣ በሚቀጥለው ዘመናት ላይ በምን አይነት አገልግሎት መጓዝ አለብን የሚለውን እነዚህ ዋና ዋና ፖይንቶችን ያስተምሮናል። ዛሬ የተማረነው አገልግሎታችን ቀጥሎ ያለውን አገልግሎት ልክ እንደ ኢሳይያስ መጽሐፈ ኢሳይያስ ትንቢተ ኢሳይያስ 6 ላይ እንደተገለጠ ዛሬ
ዛሬ አገልግሎታችን ለመጀመር አስፈላጊ ግንባታ አግኝተናል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር የበዓለ 50 ክብረ በዓል ዝግጅት መጠናቀቁን አስታወቀ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ምስጋና ለመንፈስ ቅዱስ በሚል መሪ ቃል የሚከበረውን የበዓለ 50 ክብረ በዓል ዝግጅት ማጠናቀቁን አስታወቀ። ይህንኑ በተመለከተ ሰኔ 4 ቀን 2018 ዓ.ም በፍሬንድሺፕ ኢንተርናሽናል ሆቴል በተሰጠ ጋዜጣዊ መግለጫ ክብረ በዓሉ ሰኔ 7 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እንደሚከናወን ተገልጿል። የአርሞኒየም ተሐድሶ ቤተክርስቲያን ዋና መጋቢ ፓስተር ሄኖክ መንግስቱ በመልእክት ሁሉም አማኞች በበዓሉ ላይ ተገኝተው እንዲሳተፉ ጥሪ አቅርበዋል። በሌላ በኩል የካውንስሉ የውጭ ጉዳይ ቢሮ ኃላፊ ፓስተር አሻብር ከተማ በበኩላቸው የበዓለ 50 ክብረ በዓል የወንጌል አማኞች በአንድነትና በመንፈሳዊ ህብረት የሚገናኙበት ወሳኝ አጋጣሚ መሆኑን ገልጸዋል። በፕሮግራሙ በርካታ ምዕመናን፣ የቤተክርስቲያን መሪዎችና አገልጋዮች እንደሚሳተፉ ተገልጿል። አዘጋጆቹ እንደገለጹት የበዓሉ ዓላማ የክርስቲያኖችን አንድነት ማጠናከር፣ መንፈሳዊ እሴቶችን ማጎልበትና የጴንጤቆስጤን መልእክት ማስታወስ መሆኑን ገልጸዋል። የበዓለ 50 ክብረ በዓሉ ከወንጌላውያን አማኞች በተጨማሪ ፍላጎት ያላቸው ዜጎች በበዓሉ ላይ በመገኘት እንዲሳተፉም ጥሪ ቀርቧል። የክብር ዕቃ በሚል ርዕስ በመጋቢ ሳምሶን ስምዖን ተጽፎ ለህትመት የበቃው አዲስ መጽሐፍ በቶፕ 10 ሆቴል ተመርቆ በገበያ ላይ ዋለ። የክብር ዕቃ በሚል ርዕስ በመጋቢ ሳምሶን ስምዖን ተጽፎ ለህትመት የበቃ አዲስ መጽሐፍ በቶፕ 10 ሆቴል ተመርቆ በገበያ ላይ ዋለ። በዕለቱ የናዝሬት አማኑኤል የሽብሸባ መዘምራን በዝማሬ ያገለገሉ ሲሆን በመርሃ ግብሩ ላይ የተገኙ ታዳሚያን ቆየት ባሉ ዝማሬዎች ተጽናንተዋል። መድረኩን ያጋፈረ ወንድም የኔነ ታደሰ በበኩሉ መሰል የጥበብ መድረኮችን እየተበራከቱ መምጣታቸውን አበረታች መሆኑን ተናግሮ በመርሃ ግብሩ ላይ በመሳተፍ ደስተኛ መሆኑንም ተናግሯል። ወንድም የኔነ የመጽሐፍት ህትመቶች ከፍተኛ ዋጋ እንደሚያስከትሉና ዝግጅቱን በጣም አድካሚ መሆኑንም ተናግሮ ያንን ሁሉ ተግዳሮት አልፎ ለዚህ መብቃቱ ታላቅ ድል መሆኑንም ለታዳሚዎች ገልጸዋል። የእግዚአብሔርን ቃል ያካፈሉት ፓስተር ጻድቁ አብዶ በበኩላቸው እግዚአብሔር አምላክ ደካማ ሰዎችን ከትቢያ በማንሳት የራሱን የክብር ዕቃ አድርጎ መጠቀም ባህሪው ነው ብለዋል። ፓስተር ጻድቁ ክርስቲያኖች ጸሐፊዎችን ሊያበረታቱ እንደሚገባ በመግለጽ ሰዎች መጽሐፍቱን ገዝተው እንዲያነቡም አሳስበዋል። ጸሐፊና አሳታሚ መጋቢ ሳምሶን ስምዖን አንዳች እንደሚጎድለው በሰው እጅ እንደማይገለገለው የህይወቴን አቅጣጫ በመቀየር የክብሩ ዕቃ ላደረገኝ ለእግዚአብሔር ምስጋና ይሁንለትም ብለዋል። አርታኢ ጋዜጠኛና ደራሲ ዳንኤል ጌትነት የመጽሐፉን የአርትዖት ስራ በመስራቱ እድለኛ መሆኑን ተናግሮ የመጽሐፉ ይዘት ባይነት ለየት ያለ መሆኑን ገልጾ የሽፋን ዲዛይን ለሰራችው እህት ሮዲ ፈለቀና ለአታሚው ዳርነስ ማተሚያ ቤት ምስጋና ይገባቸዋል ብሏል። በዕለቱ የመጽሐፉን ቅኝት ያቀረበው የኢትዮጵያ ቃልዮት ቤተክርስቲያን ኮሚኒኬሽንና ስነ ጽሑፍ መምሪያ አስተባባሪ የሆነው ወንድም ሽመልስ ኃይሌ በበኩሉ ሰፋ ያለ የዳሰሳ ሀሳብ አቅርቧል። የጥበብ ስራዎች ወላጅ ብቻ ሳይሆን አዋላጅም ይፈልጋሉ ያለው ወንድም ሽመልስ ለመርሃ ግብሩ አዘጋጆችና ለጸሐፊው ምስጋናውን አቅርቧል። ወንድም ሽመልስ ኃይሌ ገለጻውን በመቀጠልም ጸሐፊው ይህንን መጽሐፍ ለምን እንደጻፈው አሳማኝ መደላድል ሰጥቶ መጀመሩን፣ የክብር ዕቃ የሚለውን ርዕስ ለምን እንደመረጠው፣ መጽሐፉም የሰው ልጅ ለራሱ ያለውን ዝቅተኛ አመለካከትና ግምት እንዲቀይር ሞጋች መሆኑንና ጸሐፊው ካለበት የግል ሕይወት ተሞክሮ በመነሳት ለዚህ አባባል ወቢ ማቅረቡንም አስታውሷል። ጸሐፊው ከትናንትናው በመነሳት ዛሬን በምን መልኩ ልንኖር፣ ነገን እንዴት ለእግዚአብሔር የክብር ዕቃ መሆን እንደምንችልም ያስረዳናል ብሏል። በመጨረሻም ስለ አርታኢ ስለ ጋዜጠኛ ደራሲ ዳንኤል ጌትነት ያነሳው ወንድም ሽመልስ ኃይሌ ብርቱ አርታኢ፣ ገጣሚና ተርጓሚ፣ ቃለ ተውኔት አዘጋጅ፣ ተዋናይ፣ መምህር መሆኑንም በማስታወስ አድናቆቱን ገልጾለታል። ፓስተር ሳምሶን ስምዖን እባላለሁ እና የመጽሐፉ ርዕስ ዋናው ሀሳብ የክብር ዕቃ የሚል ሀሳብ ነው ያለው። ይህ ደግሞ ሰዎች በህይወታቸው አቅጣጫ ላይ በተለያየ መንገድ እየተለወጡ ልክ ሐዋርያው ጳውሎስ እንዳለው ማለት ነው በነገሥታት ፊት የሚቆም የክብር ዕቃዬ ነው እንዳለው እግዚአብሔር ከውርደት ስፍራ አንስቶ የክብር ማንነት እንዲኖረን ሰዎችን እግዚአብሔር ጥሪው ለየት ያለ ስለሆነ ይሄ ሰዎች የተለወጡበት ማንነት ገብቷቸው በእግዚአብሔር ቤት ውስጥ ለክብር እንዲኖሩ የሚያዘጋጅ ነው እና በዚህ ጥሪ ውስጥ ሰዎች ከዛ ከውርደት ስፍራ ወጥተው የእግዚአብሔር አጀንዳ በህይወታቸው እንዲኖርና ለእግዚአብሔር ተለይተው ነስተው ተቀድሰው ለእግዚአብሔር የሚኖሩበትን መንገድ ሰዎች ራሳቸው እንዲያገኙ በእኔም በራሴ ህይወት የወጣውበት ጎዳና ያለፍኩባቸው ጎዳናዎች ለሌሎች እንዲጠቅም ሌሎች እንዲታነጹበት ስለሆነ ነው ይሄ መጽሐፍ ለህዝቡ እንዲደርስ
ረጅም ጊዜ ነው፣ 25 ዓመት በላይ ነው ውስጥ የነበረው። በተለያየ አገር አስተምረው ነበረ። ግን እንዲወጣ ውስጥ አሁን ብዙዎችን እንዲጠቅም እኔን ስለሰራኝ እኔን ስለለወጠ ሌሎችን ደግሞ እንዲጠቅም እግዚአብሔር በዚህ አቅጣጫ ላይ ነው ይህንን መጽሐፍ ለህዝቡ ላበረከት የፈለኩትና ዘማሪ አስቴር እባላለሁኝ። እግዚአብሔር ይመስገን ለዚህ ቀን ስላበቃን እና ዛሬ ደግሞ እውን ሆኖ እግዚአብሔር ረድቶን በእውነት እዚህ መጨረሻው ላይ ስለደረሰ እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። በዝማሬ ያገለግላለሁ፣ እሱ በስብከት አንድ ላይ ተያይዘን እንግዲህ እያገለገልን ያለውና እዚህ የደረሰው እግዚአብሔር ይመስገን። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በሱዳን ጦርነት ውስጥ ክርስቲያኖች ከፍተኛ ስደት እየተጋፈጡ ነው ተባለ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። በሱዳን ለ4ኛ ዓመት የቀጠለው የእርስ በርስ ጦርነት በአገሪቱ ያሉ ክርስቲያኖች ላይ ከባድ ስደትና ጥቃት እያስከተለ መሆኑን ኦፕን ዶርስ ዩኤስ ገለጸ። ድርጅቱ ሱዳንን በዓለም ላይ ከፍተኛ የክርስቲያን ስደት ካለባቸው ሀገሮች መካከል አንዱ አድርጎ መድቧታል። በሱዳን ጦር ኃይሎችና በአርኤስኤፍ መካከል ከ2023 ጀምሮ የተካሄደውን ግጭት ሚሊዮኖችን ከቤታቸው አፈናቅሏል። ከ160 በላይ አብያተ ክርስቲያናትም ተጎድተዋል ወይም ወድመዋል ተብሏል። በኦምዱርማን የአርኤስኤፍ ተዋጊዎች በጸሎት ስነስርዓት ወቅት የሰማዕታት ቤተ ክርስቲያንን በማጥቃት አማኞችን ደብድበዋል። ከወላጅ ህጻናት መካከልም ልጆችን ለመውሰድ ሙከራ መደረጉም ተገልጿል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሃይማኖት ስደት ክሶችን ቢያስተባብሉም አንዳንድ የክርስቲያን መሪዎች መንግስት አማኞችንና አብያተ ክርስቲያናትን መጠበቅ አልቻለም ሲሉ ይከሳሉ። ዘገባው የሲቢኤን ነው። በዊስኮንሲን በሺዎች የሚቆጠሩ በጎ ፈቃደኞች ከ100,000 ፓውንድ በላይ ቆሻሻ የመሰብሰብ አዲስ የጊኒስ ወርልድ ሪከርድ አስመዘገቡ። በዩናይትድ ስቴትስ ዊስኮንሲን ግዛት ቀዝቃዛ የጸደይ አየር ሁኔታ ቢኖርም በሺዎች የሚቆጠሩ የወንዝ ጠባቂ በጎ ፈቃደኞች የሚልዋዊኪ ወንዝ ዳርቻ በጋራ በማጽዳት አዲስ ይፋዊ የጊኒስ ወርልድ ሪከርድ መመዝገብ መቻላቸው ተሰማ። ይህ የዊስኮንሲን ግዛት ትልቁ የበጎ ፈቃደኞች ዝግጅት አንዱ በሆነው የዓመታዊ የጸደይ ጽዳት መርሃ ግብር ዘንድሮ በ22ኛ የተለያዩ ቦታዎች ላይ የተካሄደ ሲሆን በታሪክ ከፍተኛ የተባለለትን የ2082 ተሳታፊዎች ቁጥር አስመዝግቧል። በጎ ፈቃደኞቹ ቡድኑ በአንድነት በመንቀሳቀስ ከአካባቢው ስነ ምህዳር ላይ ከ1000 ፓውንድ ወይም ከ45359 ኪሎ ግራም በላይ ቆሻሻን ሙሉ በሙሉ ማስወገድ ችሏል። ይህ ዓመታዊ ዝግጅት ከካናዳ ትሩ ኤርዝ ድርጅት ጋር በመሆን ያዘጋጀው ዊልዋውኪ ሪቨር ሪፒንግ የተሰኘው ማህበሩ ቃል አቀባይ ቡድኖቻችን ይህንን ታሪካዊ ሪከርድ በማስመዝገባቸው ትልቅ ኩራት ይሰማቸዋል። ይህ ትርጉም ያለው የአካባቢ ጥበቃ ስራችንን አጠናክረን እንድንቀጥል ያበረታታናል ሲሉ ገልጸዋል። እንደ ኢሮፓያን አቆጣጠር በ1995 የተመሰረተውና በሳይንሳዊ ምርምር ላይ ተመስርቶ የሚሟገተው ይህ ድርጅት በዊልማሚንግ ወንዝም ተፋሰስ ወይም ሊዋኙና ሊጠጡ የሚችሉ ንጹህ የውሃ አካላትን ለመፍጠር ማህበረሰቡ በመሳተፍ ረጅም ዓመታትን አስቆጥሯል። በዝግጅቱ ላይ የተገኙት የጊኒስ ወርልድ ሪከርድ ዳኛ ቲናሺን በበኩላቸው የዕለቱ ሪከርድ ሙከራ እጅግ በጣም በጥሩ ሁኔታ የተደራጀ እንደነበረም በመግለጽ ወንዞችን ስለመጠበቅ ከዚህ ሙከራ ብዙ ሙያዊ እውቀት ተምሬያለሁ ሲሉ አድናቆታቸውን ችረዋል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብረን የቆየ ነው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ